ነቢይ በገዛ ሀገር አይከበርም መክበሩ ግን አይቀርም የሚል በአንድ መንደር ላይ ብትቀደምም እግዚአብሔር ገደብን አልፎ ይሰራል። ተቀበል ካልተቀበልም የምትቀበሉ ሰዎች ቀጣይ ሳምንት ምስክርነት ይሁን። ቀጣይ ሳምንት ምስክርነት ይሁን። አረ መቀበል ይሻላል። አወዛወዘኝ መቀበል ይሻላል። በልባክ አማኝ አማኝ ተቀባይ አማኝ ቀጣይ ዓመት ላይ እግዚአብሔር አምላክ ከተማው አንተ እንድቀበል ያዝሃል። ኤከሌስ ፈወስ አንተ ታመመ ካልተፈወሰ የሆነ ችግር አለ። ኤከሌት ተፈውሳ አንተ የማትፈወስ ምክንያት ካለ አንተ ጋር ችግር አለ። አለመቀበል ምልክት ያሳያል። የጉስቁልና ምዕራፍ የተዘጋ ይሁን። የማጣት ምዕራፍ የተዘጋ ይሁን። የተዘጋ በር ዛሬ አውቆ ተከፈተ። ኢየሱስ የነበረው ሰውየው ኢየሱስ የእግዚአብሔር ልጅ መሆኑ ተቀበለውና በረሃ ሸሸ። 3-0 ተሸነፈ። አለቀ። 3 ጊዜ ጥያቄ ጠየቀ። አንደኛው መራቡን ይሄ ድንጋይ እንጀራ አድርገህ ብላ አንተ የእግዚአብሔር ልጅ ከሆነ ያለ። ሁለተኛው በዓለም መንግስት በቅስፈት አሳየ። የምወደው ሰው ለማን ይሰጥ? ላንተ እሰጣለሁ አለ። ሶስተኛው ረጅም የሆነበት ተራራ ይዞ ወጣና ከዛ በኋላ ሉቃስ ወንጌል ምዕራፍ 4 ላይ ቁጥር 1 ላይ እሺ ወዳደገበትን ወደ ናዝሬትን መጣ። እንደ ልማዳቸው በሰንበት ቀን ወደ ምኩራባቸው ገቡ። ሊያነበቡትን ተነሳና የነቢዩ የኢሳይያስን መጽሐፍ ሰጠውትና መጽሐፍን በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ ለድሆችን ወንጌል ይሰብክ ዘንድን ቀብቶኛል፣ ለታሰሩትን መፈታት፣ ለዕውራኖችን ማየት እሰብክ ዘንድ፣ የተጠቁት ነፃ አወጣ ዘንድ ተብሎ የተጻፈበትን ስፍራ አገኘ። 20 ቁጥር ላይ መጽሐፍን ጠቅልሎ ለአገልጋዩን ሰጠ፣ ተቀበለ። በምኩራቦች የነበሩትን ሁሉ ትኩር ብሎ ይመለከቱት ነበረ። እርሱም ዝናው እርሱ ግን ዛሬ ይህ መጽሐፍን በጆሮ ተፈጸመ ይላቸው ጀመረና 22 ላይ ሁሉም ይመሰከሩለት ነበረ። ከአፉን ከሚወጣው ከጸጋ ቃል የተነሳ እየተደነቁ ይህን ዮሴፍ ልጅ አይደለም ይሉ ነበረ። እርሱ ግን ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆኖ ራሱን ፈወሰው። ሁሉ በዛም በገዛ አገር ደግሞ አደረገው ትሉኛላችሁ አላቸው። እንዲሁም አለው እውነት እውነት እላችኋለሁ ነቢይ በገዛ አገርን ከቶ አይወደድም። ነገር ግን እውነት እውነት እላችኋለሁ በኤልያስን ዘመንን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለው በምድር ሁሉ ብርቱ እራብ በነበረው ጊዜ በእስራኤል ብዙ መብልቶች ነበሩ። ኤልያስን በሲዶና አገር ወዳለችው ወደ ሰረፍታ ወደ አንዲት መብልት እንጀራው ከእርሷ ወደ አንዲት አልተላከም። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻኖች ነበሩ፣ ከሶርያ ከኒቋሚያን በቀር ከነርሱ ግን አንድም ሰንኳ አላነጹምና። በምኩራብን የነበሩትን ሁሉም ይህን ሰምቶ ቁጣ ሞላባቸው። ተነስቶ ከተማው ወደ ውጭ አወጡት፣ ይጥሉት ዘንድ ከተማዎቻቸው ሰርቶበት ወደ ነበረ ወደ ተራራዎችን አፋፍ ወሰዱት። እርሱ ግን በመካከላቸው ላይ አልፎ ሄደ። ሃሌሉያ። አጠገብ ያለው ሰው የመልእክት ርዕስ እንዲህ ነው፣ ነቢይ በገዛ ሀገር አይከበርም መክበሩ ግን አይቀርም የሚል ነው። እጃቸው ከፍ አድርጉና ነቢይ በልባክም በገዛ ሀገር አይከበርም መክበር ግን ግድ ነው አይቀርም። በልባክ እጅ ከፍ አድርግና ነቢይ በልባክ በገዛ ሀገር አይከበርም መክበር ግን ግድ ነው። ኧረ አሜን በላ። አልገባም። አጠገብ ያለው ሰው ያዝና ላምጽን ሲፈወስ ሽባዎች ሲተረተሩ በእነሱ መካከል ኢየሱስን ብዙ ታምራት ሲሰራለት ብዙ ዕውራኖች ሲያበራለህ ብዙ ሞታን ሲያነሳ ኢየሱስን አልከበሩም። የአናጺ ዮሴፍ ልጅ አይደለም፣ የእንትና ልጅ አይደለም። ዕውራንን ያበራል፣ ሽባውን ይተረተራል፣ አንካሳውን ይዘላል፣ ሞታኖች ይነሳሉ፣ ዱዳው ይናገራል፣ አይን የሌለው አይን ይገጠማል፣ የፈሰሰው አይን መልሶ ይተክለዋል። ግን አላከበሩም።
አከበሩ ወይ? አጠገብ ያለው ሰው ባይከብርም መክበር ግድ ነው በልባክ። ድገሞ ባክ። አንድ ሰው አሜን በላ። እኔ አላውቅም፣ ግን እኔ ይሄ ቃል ጌታ ሰጠኝ። ማንም የሚያወራውና የተናገረው ትንቢትን የተቀበሉት ይሆናል። የማይቀበሉ ግን ስለማይከበሩ በመካከላችሁ ላይ ስለማይሆኑ እቺ ከፍ አድርገ ዛሬ ይሄ ቃልን አምነህ ትቀበላለህ። አይ አሹ የኛ ሰው ነው ብለህ ትንቃለህ። አይ አሹን አውቃለሁ ማንነትን አውቃለሁ ትላለህ ወይ ትቀበላለህ? አንድ ሰው አሜን በልባክ። ዛሬ ትቀበላለህ ወይ? ትቀበያለሽ ወይ? አንተ እዚህ እምቢ ብትልም ሌላ ቦታ ይፈልግሃል። አጃካቶራ ላባን ተካሊፍራዳስ የሆነ ሰው እጅ ከፍ አድርግና ዛሬ እግዚአብሔር አምላክ ሰፈር ያለው ባይፈልግም ቀጣይ ሳምንት ይፈልጋል። የሆነ ሰው ዛሬ አጃካቶራ ላባን ተካሊፍራዳስ አማን ነው። አንድ ያመነ ሰው እጅ ከፍ አድርግና አይጠቅምም የተባለው ሰው ተፈልጎ መገኘት አይቀርም። የሆነ ሰው ዛሬ ይፈልጋል። የሆነ ሰው ዘንድሮ ይፈልጋል። እነሱ ባይፈልግም የሚፈልግ ትውልድ ይነሳ። ሄላስ ሻካቶራ ላባሳክራዳስ ነቢይ በገዛ ሀገር አይከበርም፣ መክበሩ ግን አይቀርም። እጅ ከፍ አድርግ። እኔ እከበራለሁ። ዓለም ሚዲያ ላይ እግዚአብሔር አምላክ የሚሰሙ ሰዎች ይስማ። ሰፈር ባይከበርም አጉራት ይከበርሃል። በአንድ መንደር ላይ ብትቀደምም እግዚአብሔር ገደብን አልፎ ይሰራል። አጠገብ ያለው ሰው ያዝና አለመከበር በልባክ ባንተ አይጀምርም። ካንተ በፊት አምላክ የሆነ ጌታም አላከበሩ። ወደድክን ጠላ እነሱ በልባክ እንደዚህ አንከባክቦ አገለግላለሁ ብለህ በልባክ ጊዜውን አትጨርስ በልባክ። አንድ ሰው አሜን በልባክ። ባይቀበሉም የሚቀበልባት ትነጠቃለህ። ባይሰሙም የሚሰማው ቦታ ትሄዳለህ። ባያዳመጡም የሚያዳመጥ ቦታ ትሄዳለህ። ሸላላ ካቶራ ለባስ ሸካ ታታቶ ላዳስ ሄይ እጅ ከፍ አድርግ። ዛሬ ለኔ ላንተም ይሁን አንዳንድ ቦታ እጃ ካታራ ለቦ ነቢይ በገዛ መንደርና በገዛ ቋንቋ በገዛ ሰፈር አይወደድም አይከበርም የተባለው እኔ ሳይሆን ሕያው የሆነ እግዚአብሔር ተናየው። ዛሬ እግዚአብሔር ምስክሬ ነው። እጅ ከፍ አድርግና ተቀበል። ካልተቀበልም የምትቀበሉ ሰዎች ቀጣይ ሳምንት ምስክርነት ይሁን። ቀጣይ ሳምንት ምስክርነት ይሁን። ቀጣይ ወር ምስክርነት ይሁን። ከሰዓት በኋላ አዲስ ነገር ይሁን። መካን ይወልዳል ስለ አይቀበልም። እዛ ጋር ግን ይወልዳል። ሽባ ይተረተራል ግን አይቀበሉም። ባለጠጋ ትሆናለህ ስል እዛ ጋር ባለጠጋ ይሆናል፣ እዚህ ጋር አይቀበልም። ኢየሱስ የተናገረው ቃል በጣም እውነተኛ ቃል ነው። ለአገልጋዮች ምሳሌ አስቀምጧል። በኔ ዘመን ግን እየበዛ ያዳለ የምልሽ ይከፋል። ኧረ አሜን በላ። የጸና ትውልድ አሜን በል እባክህ። የማይንገዳገር ትውልድ አሜን በል እባክህ። አጠፋለሁ ቢባሉም አይጠፉም። ሶሻል ሚዲያ ባይጠየቅን ካንተ ጋር አብሮን እየተለማመደ ያሉ ሰዎች የሆነ ትችት ቢያወራልህ አንተ አልፈህ ሂድ፣ እግዚአብሔር አልፎ ይሰራል። አንቺ አልፈሽ ሂጂ፣ እግዚአብሔር አልፎ ይሰራል። ስለዚህ ማለት የፈለገው ነገር ምንድነው? አካብ ኤልያስ 3 ዓመት ከተኩል ዝናብ ቀርቅሮ ዋሻ ውስጥ በገባበት ጊዜ ከአፌ ቃል በስተቀር ምድር ላይ ዝናብ እንዳይዘንብ አዝዣለዋል። ራብ በአንድ ከተማ ላይ ጸርቷል። ነብነትን ግን የሚያረጋግጥ ቅባት ተቀብቷል። ኤልሳ ላምጻኑ ሂድና 7 ጊዜ ውሃ ወል ውጣና ግባና ላምጻኑ ይፈወሳል ብለ እዘዛለው። ልክ ኤልሳ እንደተናገረው በማያመኑ ሰዎች መካከል ላይ ለላምጻሙ ቃል አወጣለት። ሰውየው ዳነ። ነቢይ ነው። ኢየሱስም ነቢይ ነው። ተራው በልባክ ያንተ ሆኗል። አንተ በልባክ የሆነ ምዕራፍ በልባክ አልፈህ ሄዳል በልባክ። ኧረ አንድ ሰው አሜን በልባክ። ያመነ ሰው አሜን በልባክ። ያመነ ሰው አሜን በልባክ። ኢየሱስ ጌታ
አጠገብ ያለው ሰው ያዝና ቢቀበሉ መልባክ ለነፍሳቸው ለህይወታቸው ጥቅም ነው። መቀበል አይሻልም? አረ መቀበል ይሻላል። አወዛውዘኝ መቀበል ይሻላል በልባክ። አማኝ 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 ተቀባይ አማኝ የቀጣይ ዓመት ላይ እግዚአብሔር አምላክ ከተማው አንተ እንድቀበል ያዝሃል። ሼላ ቦራ ላባንታ ካሊፍራዳስ አማኝ የተዘጋ በር አውቆ ተከፈተ። አማኝ መክበሪ አይቀርም። ነብይ በገዛ ሀገር አይከበርም፣ መክበሪ ግን አይቀርም አለ። ይሄ እኮ ዱላ እኮ ነው። አንተ እኮ ዱላ እኮ እየመታ እኮ ነው ኢየሱስ። ከዚህ በላይ ሌላ የሚታለ እንዴ? አመታቱ ከባድ እኮ የተማሩት ያልተማሩት ሁሉ በቃ ከዚህ ቃል ብዙዎች ተመቱ። አረ አሜን በላ። እከሌ ሲፈወስ አንተ ታመመ ካልተፈወሰ የሆነ ችግር አለ። እከሌ ተፈውሳ አንተ የማትፈወስ ምክንያት ካለ አንተ ጋር ችግር አለ። አለመቀበል ምልክት ያሳያል። እከሌ ባለጠጋ ሲሆን አንተ ባለጠጋ የማይሆንበት ምክንያት እከሌ ሲጸልይልህ እግዚአብሔር አምላክን የሆነ ነገር ካደረገ በኋላ ባንተ ህይወት ላይ የሆነ ነገር ካልተደረገ የሆነ ነገር አለ። ስለዚህ አሁን ምን ይሻላል? የሚያዋጣው መንገድ ምንድነው? መቀበል ነው። እስካሁን ድረስ 20 ምናምን ዓመት ባለፈው ምን ጮጋራ ነበረና እስካሁን ድረስ 21 ዓመት ሙሉ አለመቀበል ላይ ከተንከራታል። በትንሽ ጊዜ የሆነ ጊዜ በኋላ እከሌ ላይ ሲሆን ካለ በኋላ ግን ተቀበለ። ከተቀበለ በኋላ ተፈወሰ። እንዲህ ነው። ጊዜውን አትፍሸው። እግዚአብሔር የተናገረው ነገር ተጠቀም። በህይወት ላይ ታምራት ይሆናል። አሜን በላ። አረ አሜን በላ። ደሃው ላይ ወንጌል ሲሰበክ እግዚአብሔር ክብር ሲገለጥ የሆነ ነገር ካልተሆነ የሆነ ነገር አለ። እግዚአብሔር አምላክ ይሄ መንፈስ ከአየር ላይ ይመታው። አንድ ሰው የተመታ ይሁን በልባክ። አንድ ሁለት የጉስቁልና ምዕራፍ የተዘጋ ይሁን። የማጣት ምዕራፍ የተዘጋ ይሁን። የተዘጋ በር ዛሬ አውቆ ተከፈተ። ክብር ለኢየሱስ ይሁን። እጃችሁ ከፍ አድርጉና እቀበላለሁ በል። እቀበላለሁ በል። እቀበላለሁ በል። ኢየሱስን እየፈተነ የነበረው ሰውየው ኢየሱስ የእግዚአብሔር ልጅ መሆኑ ተቀበለውና በረሃ ሸሸ። 3-2 ተሸነፈ። አለቀ። 3 ጊዜ ጥያቄ ጠየቀ። አንደኛው መራቡን ይሄ ድንጋይ እንጀራ አድርገህ ብላ አንተ የእግዚአብሔር ልጅ ከሆነ ያለ። ሁለተኛው በዓለም መንግስት በቅስፈት አሳየ። የምወደው ሰው ለማን ይሰጥ? ላንተ እሰጣለሁ አለ። ሶስተኛው ረጅም የሆነበት ተራራ ይዞ ወጣና ከዛ በኋላ